የጌታ ሰላምና ጸጋ ለሁላችሁም ይሁን። የምጽአቱ አዋጅ ነጋሪ አገልግሎት ቤተሰቦቻችን፣ ድምተኞቻችን በመላው ዓለማት ሆናችሁ የኛን አገልግሎት እየተከታተላችሁ ያላችሁት በሙሉ እንዴት ከረማችሁ? እንዴት ሰነበታችሁ? እንግዲህ አጠር ያለ የምስጋና መልእክት ይዤ መጥቻለሁ። የምጽአቱ አዋጅ ነጋሪ አገልግሎት ኖቬምበር ወር እንግዲህ 5 ዓመት ሞልቶታል። እግዚአብሔር አምላካችን የተባረከ ይሁን። ሁለት መልእክት አለኝ። እንግዲህ አንደኛው እግዚአብሔር አምላክ ስለረዳን ስላገዘን ባሳለፍንባቸው ቆይታዎች፣ ሁኔታዎች፣ አገልግሎታችን ሁሉ ላይ ጸጋው በእኛ ስለደከመ እግዚአብሔር ስለረዳን ለማመስገን ነው። አንድም ሳምንት እንግዲህ ሚስ ሳናደርግ ዜናችንን እንድናቀርብ ያስቻለን ጌታ ስለሆነ እግዚአብሔርን በጣም አድርገን እናመሰግናለን። ሁላችሁም እንድታመሰግኑልን እንፈልጋለን። ከዚያ በተጨማሪም እንግዲህ ፓስተር አለማየሁና ወንድም ይልቃል በቀን 2 ጊዜ በዓለም ላይ ምን እየሆነ እንዳለ መረጃዎችን በማቅረብ በትጋት እየተወጡ ጸጋ ስለበዛላቸው ክብር ለስሙ ይሁን። ሌላው በሁለተኛ አቅጣጫ ደግሞ ቤተሰቦቻችንን በመላው ዓለማት ያላችሁ ወገኖቻችንን እግዚአብሔር ይባርካችሁ ለማለትም ጭምር ነው። ምክንያቱም የእኛ ብቻ ሳይሆን የዘመኑን ፍጻሜ አስመልክቶ አብራችሁን የመከሩ ሰራተኞች ለሆናችሁ ሁሉ የእናንተም መገዛ ስላለበት ነውና እዚህ የደረስነው። እግዚአብሔር አብዝቶ ይባርካችሁ ማለት እንፈልጋለን። በጸሎትም በሐሳብም በገንዘብም አብራችሁ ለነበራችሁት ሁሉ ምስጋናችን የላቀ ነው። እንግዲህ እስካሁን በነበረን 5 ዓመታት ቆይታ በዩቲዩባችን ከ9 ሚሊዮን በላይ ሰዎች ጋር መልእክታችን ደርሷል። በጂኤምኤም ቴሌቪዥን በኩልም እንደዚሁ በአገር ውስጥ በከተማና በገጠር ከኢትዮጵያም ውጭ ደግሞ ኤርትራንም ጨምሮ ጣቢያው ተደራሽ በሆነበት አካባቢ ሁሉ ለብዙ ሚሊዮን ሕዝብ አገልግሎታችን ተደራሽ ሆነዋል። በቲክቶክ በኩልም ደግሞ እንደዚሁ በቀረበልን እርሻ ከ2 ሚሊዮን በላይ ሰዎች ጋር አገልግሎታችን ደርሷል። የቤተ ክርስቲያንን ንጥቀት አመላክቶ ትኩረቱን የወንጌል ስርጭት ላይ ያነጣጠረው ራእያችን የማይደረሱ ቦታዎች ጋር በመግባት የኢየሱስ ክርስቶስን አዳኝነት እያበሰረ ይገኛል። ስለዚህ በተለይ በቲክቶክ ያላችሁ ፎሎወርስ ቢያንስ 100,000 መሙላት ስላለብን ጥቂትም ስለቀረን አንዳንድ ሰው እንኳ ሼር ብታደርጉልን እንሞላዋለን። ይህም ደግሞ አብረን ስለምናገለግል ነውና አግዙን ጥያቄያችን ነው። ይህ በእንዲህ እንዳለ እንግዲህ ቀጣይ በርካታ ሩጫዎች አሉን። በቀሪው በአገልግሎት ዘመናችን አብራችሁ እንድትቆሙ የአክብሮት ጥያቄያችን ነው። ምክንያቱም ስቱዲዮ እንዲኖረን እንፈልጋለን። የፓስተር አለማየሁና የወንድም ይልቃል የየቀኑ መረጃን በማቅረብ ለብዙዎች እየደረሱንና እየጠቀሙ ያሉ ወገኖች በመኪና ውስጥ ሆነው ነው እንግዲህ ቀረጻ የሚያደርጉትና ምን ያክል ዋጋ እንደሚያስከፍል ግልጽ ነው። ይህንን ያክል ከነገርኳችሁ ሌሎች እጅግ ብዙ ክፍተቶችንና ተግዳሮቶችንም እንዴት ተቋቁመን እያገለገልን እንዳለ ከመንፈሳዊው ጦርነት ጋር ተያይዞ ምን ያክል ጫና እንዳለ መገመቱ አያስቸግርም። ስለዚህ አቅማችሁ እንደፈቀደ እንታግዙን እንፈልጋለን። በኢትዮጵያ ያላችሁ በስክሪኑ ላይ በምታገኙት አካውንት ቁጥር ልትረዱን ትችላላችሁ። በአሜሪካ የምትገኙ ወገኖችም የምጽአቱ አዋጅ ነጋሪ አገልግሎት የዜላ አካውንት ስክሪኑ ላይ ታገኙታላችሁ። እንደዚሁም ደግሞ በቼክም ሆነ በካሽ በእኔ በግሌም ስልክ በመደወልም ሆነ በእኛ ኢሜይል ልታገኙን ትችላላችሁ። የኔም ስልክ ቁጥር በ240-665-2532 ነው። አንዳንድ ነገር እንግዲህ እስኪስተካከልልን ስለሆነ ነው እንጂ በቅርቡ ዌብሳይታችንንም ላውንች እናደርጋለን። በዚያም በኩል በፔፓል ቸርነት ልታደርጉልን ትችላላችሁ። ከጥቂት ጊዜያት በኋላ እናሳውቃችኋለን። በመጨረሻ እንግዲህ የምለው ነገር ቢኖር እኛ የማንጠቅም ባሪያዎች ነን፣ የሚገባንን አድርገናል በሉ እንደተባልነው እነሆኝ እንላለን። የእግዚአብሔር መንፈስ ስለረዳን አገልግሎታችን በተለይ ቤተ ክርስቲያንን በማንቃት ረገድ ለሚሊዮኖች ደርሷል። ብዙዎች ድነዋል ወይም ደግሞ ጌታን ተቀብለዋል። ይህንንም እግዚአብሔር ብቻ ያውቀዋል። በእምነት ዘርን ዘርተናል፣ በቅሏል፣ ይበቅላል። ብዙዎች ለንጥቀት ያላቸው ግንዛቤና ናፍቆት ዝግጁነትም ጨምረዋል። የተለያዩ ቤተ እምነቶችም ጋር የፈጠረው ተጽዕኖ ቀላል አይደለም። እንግዲህ አገልግሎታችን የእኛ ብቻ ሳይሆን የወንጌላውያን አብያተ ክርስቲያናት አፍ ነው ብንል ድፍረት አይሆንብንምና ስለዚህ ከአክብሮት ጋር እገዛቸውን እንጠይቃለን። ስለዚህ እንንቃ፣ እናነቃቃ። ሁልጊዜ እንደምንለው አሁንም እንላለን፣ ኢየሱስ በቅርቡ ይመጣል፣ ሙሽሪት ትነጠቃለች። እግዚአብሔር አምላክ ሁላችንንም ይባርካችሁ። እግዚአብሔር ቀሪው አገልግሎት ዘመናችን የጋራችን ነውና በድል ያስቀጥለን። ጸልዩልን፣ አበረታቱን። አብረን ተያይዘን
እንነጠቃለን። ክብር ሁሉ ለእግዚአብሔር ይሁን። በደህና ሁኑ።